እንኳን ለ84ኛው የጀግኖች አርበኞች የድል ቀን በሰላም አደረሳችሁ። ዜና ፕራይም ዋና ዋናዎችን በማስቀደም ይጀምራል። 84ኛው የጀግኖች አርበኞች የድል ቀን 4 ኪሎ በሚገኘው የድል ሐውልት አደባባይ ተከብሯል። በስፍራ የነበሩት ፕሬዝዳንት ታዬ አጽቀሥላሴም መልእክት አስተላልፈዋል። ጠቅላይ ሚኒስትር ዶክተር አብይ አህመድም ለ84ኛው የአርበኞች የድል ቀን የእንኳን አደረሳችሁ መልእክት አስተላልፈዋል። ከውጭ ሁለተኛ ዓለም ጦርነት ከ70 ሚሊዮን በላይ ዓለማችንን ዜጎች ቀጥፎ ዛሬ 80ኛ ዓመቱን ሊያከብር እየተቃረበ ነው። ዓለማችን አሁንም ግን ሌሎች ጦርነቶች እንደተጋረጡባት ይናገራል። ይህንን ጉዳይም በስፋት አካተናል። ክቡራትና ክቡራን ተመልካቾቻችን በዕለቱ ቆይታችን የአገር መከላከያ ሰራዊት ዘገባዎች፣ የቢዝነስና የስፖርት ዘገባዎችም ተካተዋል። አብራችሁን ቆዩ። ወደ መጀመሪያ ጉዳያችን እናልፋለን። የአርበኞች የድል ቀን የቅኝ ግዛት እሳቤ በአፍሪካ ምድር ማሸነፍ እንደሚቻል ዳግም የተገለጠበት ብርቱ የተጋድሎ መገለጫ መሆኑን ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። 84ኛው የጀግኖች አርበኞች የድል ቀን 4 ኪሎ በሚገኘው የድል ሐውልት አደባባይም ተከብሯል። ፕሬዝዳንት ታዬ የአበባ ጉንጉን ካስቀመጡ በኋላ ባደረጉት ንግግርም ዕለቱ ለኢትዮጵያውያን ነጻነት ዋጋ ለከፈሉ በሙሉ ታላቅ የድል ቀን የሚዘከርበት ነው ብለዋል። ዕለቱ የቅኝ ግዛት እሳቤ በአፍሪካ ምድር መሸነፍ እንደሚችል ዳግም የተገለጠበት ብርቱ የተጋድሎ መገለጫ ነው ያሉት ፕሬዝዳንቱም ቀኑን ኢትዮጵያውያን በሚመጥን ሁኔታ ማክበር እንደሚገባ በአጽንኦትም ተናግረዋል። በቁርጠኝነት የተመሙ አያሌ ኢትዮጵያውያን አሸናፊ የሆኑበት እንዲሁም ሀገርን አሳልፎ የሰጡ በሙሉ ተሸናፊነታቸው በተግባር የተገለጠበት ዕለት ስለመሆኑም አስረድተዋል። ሰላምና ነጻነትን ከሌላ የውጭ ኃይል የምንማረውና የምንቀበለው ሳይሆን በራሳችን የነጻነት ብርቱ ፍላጎት የተመሰረተ መሆኑን ያረጋገጥንበት ነው ሲሉም ነው የተናገሩት። የኢትዮጵያውያን የጀግንነት ተጋድሎ ርኅራኄ ነበረው ያሉት ፕሬዝዳንት ታዬ ጀግኖች አርበኞች ጥንካሬ ከርኅራኄ ጋር በማዋሃዳቸው እጅ ለሰጡ በሙሉ አክብረው ይዘዋል። ይህም ታላቁ ኢትዮጵያዊ እሴት ነው ሲሉም ነው የገለጹት። ጠቅላይ ሚኒስትር ዶክተር አብይ አህመድም ለ84ኛ የአርበኞች የድል ቀን በዓል የእንኳን አደረሳችሁ መልእክት አስተላልፈዋል። በመልእክታቸውም ቀደምት እናትና አባቶቻችን ነጻነትን በደም አስከብረው ሀገር አውርሰውናል። በዚህም እንኮራለን። እነዚህ ቀደምት አርበኞች በከፈሉት ዋጋ ዛሬ ቀና ብለን በነጻነት አደባባይ እንድንራመድ አድርገውናልን ብለዋል። በድህነታችን በኋላ ቀርነታችን ምክንያት ግን ነጻነታችን ሙሉ ሊሆን አልቻለም ነው ያሉት። ነጻነታችን እየተሟላ እንዲሆን ዛሬ ኢትዮጵያውያን የሁለተኛውን ዘመን አርበኞች ትፈልጋለች። የሁለተኛው ዘመን አርበኞችም ኢትዮጵያውያን ወደ ሁለንተናዊ ብልጽግና በማድረስ ነጻነቷን ሙሉ የሚያደርጉ ናቸው። በፖለቲካዊ፣ በኢኮኖሚያዊ፣ በማህበራዊና በዲፕሎማሲያዊ መስኮች በሚኖረው ሰላማዊ ጦርነትም ድህነትና ኋላ ቀርነትን ታግለው የሚያሸንፉ አርበኞች ናቸው። የዚህ ዘመን አርበኝነት ትጥቁ እውቀት፣ ክህሎትና ዲሲፕሊን ነው። ወኔው ደግሞ የሀገር ፍቅር፣ ቆራጥነትና ንጽህና ነው። ግቡ የኢትዮጵያ ብልጽግና ነው። ኢትዮጵያን ታላቅ ለማድረግ ሁለቱም አይነት አርበኞች ያስፈልጋሉ። ይህም ዘመን ደግሞ ይበልጥ ሁለተኛውን አርበኝነት ይሻል። ይህ ቀን የመጀመሪያው አርበኝነት መዘከሪያ፣ ለሁለተኛው አርበኝነት ደግሞ መሰረት መጫኛ እንደሚሆን ተስፋዬ የላቀ ነው ሲሉ በመልእክታቸው ጠቅላይ ሚኒስትሩም ተናግረዋል። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። የዘመናችን አርበኝነት የኢትዮጵያን የተሟላ ሉዓላዊነት ብልጽግና ማረጋገጥ ነው ሲሉ ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ ብሩህ አእምሯችን በክህሎት የበቁ ዜጎች በሚል መሪ ሀሳብ የሚካሄደውን 4ኛውን ሀገር አቀፍ የክህሎት ውድድር በይፋ አስጀምረዋል። በዚህ ወቅትም ባደረጉት ንግግር የዚህ ዘመን ትውልድ የኢትዮጵያ ሉዓላዊነት ከማስጠበቅ በተጨማሪ ድህነትና ኋላ ቀርነትን በማሸነፍ የአፍሪካ የብልጽግና ተምሳሌት የሆነች ሀገርን የመገንባት ኃላፊነት እንዳለበትም አስገንዝበዋል። የሀገራት የለውጥ ጉዞ የሚወሰነው በሀብት ብዛት ሳይሆን ሀብትን በመጠቀም መሆኑን በመጥቀስ የሀገርን ሀብት በሚገባ ለመጠቀም ደግሞ ክህሎት ወሳኝ ነው ማለታቸውን የኢዜአ ዘገባም ያሳያል። ፈጠራና ክህሎት ልማት ለኢትዮጵያ መዳኛዋ መሆኑን መንግስት ተገንዝቦ
ሀገራዊ አቅምን በመደመርና ራሱን የቻለ ተቋም በማደራጀት ወደ ስራ መግባቱንም ገልጸዋል። ለአብነትም በቴክኒክና ሙያ ስልጠና ስርዓት ግብርናን የሚያዘምኑ የቱሪዝም ዘርፉን ይበልጥ የተመቸና ውጤታማ የሚያደርጉ ዲጂታላይዜሽንን የሚያፋጥኑ ቴክኖሎጂዎችን እየፈጠሩ ብቁ ሙያተኞችንም እያፈሩ ስለመሆናቸውም ተናግረዋል። በየዓመቱ የሚዘጋጁት የክህሎትና የቴክኖሎጂ ውድድሮች በፈጠራ የበሰሉ ብሩህ አእምሮዎች፣ የተፈታቱ እጆች፣ በክህሎቶች የበቁ ዜጎችን ለማፍራት የሚያስችሉ መድረኮች መሆናቸውንም ነው የተናገሩት። ወጣቶች በፈጠራና ምርምር ሀገርን ወደ ብልጽግና እንዲያሻግሩ ማበርታት እንደሚገባም ምክትል ጠቅላይ ሚኒስትሩ ተናግረዋል። የዘመኑን አርበኝነት እውን ለማድረግ ራስን ለመቻል በሚደረጉ የልማት ዙሪያ መለስ ትጋት ከሁሉም ዜጎች እንደሚጠበቅ የመንግስት ኮሚኒኬሽን አሳሰበ። የኢፌዴሪ የመንግስት ኮሚኒኬሽን አገልግሎት የአርበኞች የድል በዓልን በማስመልከት መልእክትም አስተላልፏል። የዘመኑን አርበኝነት እውን ለማድረግ ራስን ለመቻል በሚደረጉ የልማት ስራዎች ዙሪያ መለስ ትጋት ከሁሉም ዜጎች ይጠበቃልም ይላል መልእክቱ። የግዛት አንድነትና ሉዓላዊነትን በጠበቀ ረገድ ዛሬም አንድነቱና ኢትዮጵያዊ ጀግኖች አሏት። በምድር በአየር በባህርና በሳይበር ግንባሮች 24 ሰዓት በንቃት ኢትዮጵያን የሚጠብቁ ኢትዮጵያውያን ሞልቷታል። ከተሞች የስልጣኔ ማዕከል እንደመሆናቸው በመሰረተ ልማት ዝርጋታ፣ በአገልግሎት አሰጣጥ፣ በጽዱነትና ሌሎች አብነት እንዲሆኑ ማድረግ መቻል በራሱ አርበኝነት ነው ብሏል የመንግስት ኮሚኒኬሽን መግለጫ። አዲስ አበባ ታሪክ የሚዘከርባት ማዕከል ሆናለች ሲሉ የአዲስ አበባ ከተማ ባህልና ኪነ ጥበብ ቱሪዝም ቢሮ ኃላፊ ዶክተር ሂሩት ካሳው ተናገሩ። 84ኛ አርበኞች የድል በዓል በአዲስ አበባ 4 ኪሎ የአርበኞች መታሰቢያም ተከብረዋል። በበዓሉ ላይ የተገኙት የአዲስ አበባ ከተማ አስተዳደርን ወክለው የተገኙት የአዲስ አበባ ከተማ ባህል ኪነ ጥበብና ቱሪዝም ቢሮ ኃላፊ ዶክተር ሂሩት ካሳው አዲስ አበባ ታሪካዊነቷን ከዘመናዊነት ጋር ያስተሳሰረች ስለመሆኗም ተናግረዋል። 4 ኪሎም የአርበኞች መታሰቢያ ለዚህ ሁነኛ ማሳያ መሆኑን ገልጸው ለዕለቱም የእንኳን አደረሳችሁ መልእክት አስተላልፈዋል። አሁን ደግሞ ከ84ኛው የአርበኞች የድል ቀን ወጣ ወዳሉ ዜናዎች እናልፋለን። ሁለተኛው የምስራቅና ደቡብ አፍሪካ የጋራ ገበያ ኮሜሳ ሳምንት የንቅናቄ መድረክ በአዲስ አበባ ተከፈተ። በሁለተኛው የኮሜሳ ሳምንት ከተያዙ መርሃ ግብሮች መካከል አንደኛ የሆነው የግንዛቤ ማስጨበጫና የውይይት መድረክ ዛሬ የተከፈተም ሲሆን ከመጪው ረቡዕ ጀምሮ የኮሜሳ ሴት ነጋዴዎች ባዛርና አውደ ርዕይ ይካሄዳል ተብሎም ይጠበቃል። በዚሁ የኮሜሳ ሳምንት የንቅናቄ መድረክ በአዲስ አበባ ከተማ የተሰሩ የኮሪዶር ልማቶች፣ መሰረተ ልማቶች የመጎብኘት መርሃ ግብር መያዙን የንግድና ቀጠና የተሰሩ ዶክተር ካሳሁን ጎፌም ተናግረዋል። ኢትዮጵያ ዓለም አቀፋዊ ቀጠናዊ ጥምረቶች ላይ ስታደርጋቸው የነበሩ ድርድሮች ውጤታማ እንዳልነበሩ የገለጹት ሚኒስትሩም ከለውጡ በኋላ ይህንን ለመቀየር በርካታ ስራዎች ስትሰራ መቆየቷንና አሁን ላይም በሙሉ አቅሟ መስራት እንደጀመረችም ነው የተናገሩት። ኢትዮጵያ ባለፉት ጥቂት ዓመታት ባስመዘገበቻቸው ዘርፈ ብዙ ስኬቶች 21 ሀገራትን በአባልነት የያዘውን የምስራቅና ደቡብ አፍሪካ የጋራ ገበያ ኮሜሳ ሳምንት የንቅናቄ መድረክን እንድታዘጋጅ ስለመመረጧም ገልጸዋል። የኢትዮጵያ ሙስሊም ወጣቶች ካውንስል በትናንትናው ዕለት ተመሰረተ። ምስረታው ረጅም ጊዜ ታቅዶና ታልሞ የተደረገ ስለመሆኑም ተገልጿል። ሂሪያ ዱፌራ ተጨማሪ ዘገባ አላት። በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የተቋቋመው የኢትዮጵያ ሙስሊም ወጣቶች ካውንስል በትናንትናው ዕለት በሚሊኒየም አዳራሽ በይፋ ተመስርቷል። በምስረታ መርሃ ግብሩ ላይ የተገኙት የጠቅላይ ምክር ቤቱ ፕሬዝዳንት ሼክ ሀጂ ኢብራሂም ቱፋ ለምስረታው መሳካት መንግስት ላደረገው አስተዋጽኦ አመስግነዋል። መንግስት ባይኖር፣ ትብብር ባይኖር፣ ሰላም ባይኖር እንዲህ ያለ ደመቀ መድረክ አናገኝም። ግልጽ ነው። ምንም ለጥያቄ አይቀርብም። በትንሹ እኛ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሳንፈቅድ ይሄ መደረግ አይቻልም። ወጣቶች አሁን ላለው ፖለቲካዊም ሆነ ኢኮኖሚያዊ ለውጥ ከፍተኛ አስተዋጽኦ አበርክተዋል። ይህንን ሚናቸውን በአግባቡ እንዲወጡ ሊታገዙ ይገባል። የካውንስሉ መመስረት በዚህ ረገድ ከፍተኛ ጥቅም አለው ያሉት ደግሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የፕሬዝዳንት ጽህፈት ቤት ዋና ኃላፊ ኡስታዝ አቡበከር አህመድ ናቸው። የትናንት ውስጣችን የሆነው የድምጻችን ይሰማ እንቅስቃሴ እንደ ሀገር እንደ ማህበረሰብ ዛሬም ድረስ እያየን ያለነውን ለውጥ በሀገር ደረጃ የመጣውን ውጤት ትልቁን ድርሻ ይዞ ፈርቀዳጅ ሆኖ አምባገነን ፊት ከታንክ ፊት መቆም የቻለ
ለሰላማዊ ትግል ተምሳሌት የሆነ በዚህ ሂደት ውስጥ ብዙሃኖች ስማቸው የማይወሳ የማይታወቁ ብዙ ወጣቶች ዋጋ ከፍለውበታል። ኡስታዝ አቡበከር አህመድ አክለውም ወጣቱ በአሁኑ ጊዜ በቀውስ ውስጥ ይገኛል ብለዋል። ይህንን ወጣት የማዳን ስራ በተገቢው መንገድ ሊሰራ ይገባልም ብለዋል። ያ የትናንት ታሪካችን የዚህ ወጣት ብስራት የዚህ ወጣት ብርሃን ማሳያ መገለጫ ነው። ዛሬ ላይ የሽግግር ምዕራፍ ብለናስ ብያስባለሁ። አሁንም ይሄንን ወጣት ወደፊት የሚያሻግረው ስለ ሀገር የሚያስብ ስለ ትውልድ የሚጨነቅ በተለያየ ማንነት ውስጥ የወደቀውን ወጣት ሊያነሳ የሚችል ዛሬ አስፈሪ ጊዜ ውስጥ አለን። ወጣቶቻችን በከፍተኛ ደረጃ ራስን በማጥፋት ሂደት ውስጥ ትልቁ ቦታ ያላቸው ወጣቶች ናቸው። ሀገርን ያስደነግጣል፣ ማህበረሰብን ያስፈራል። ሁለንተናዊ ዝቅጠታችንን ሁለንተናዊ ውርደታችንን ስንመለከት ከፊት ሆነው የሚመሩት ወጣቶች ናቸው። ለምን እዚህ ደረጃ ያደረስን? ጥያቄው ለኛ ነው የሚመጣው። ወጣቶች በሁሉም ዘርፍ ተሳታፊና ንቁ ሊሆኑ ይገባል። የዚህ ካውንስል መመስረትም ለወጣቱ ብስራት መሆኑን የጠቆሙት ደግሞ የኢትዮጵያ ሙስሊም ወጣቶች ካውንስል ጸሐፊ ኢንጂነር ከማል አረብ ናቸው። ስኬታማ የወጣቱ ተሳትፎ ሊረጋገጥ የሚችለው ዘመኑን የዋጀ የወጣት መር አደረጃጀት ባለቤት ሲኮን ብቻ በመሆኑ የኢትዮጵያ ሙስሊም ወጣቶች ካውንስል እውን መሆን እነኚህን ክፍተቶች ከመሙላት አኳያ ጊዜውን የጠበቀ ምላሽ ተደርጎም ተወስዷል። ለመብታቸው የሚታገሉና ግፍን የሚጸየፉ ፍትሃዊ ወጣቶች እንዲፈጠሩ የካውንስሉ አባላት በጋራና በትጋት ሊሰሩ እንደሚገባም ተጠቁሟል። ክቡራትና ክቡራን ተመልካቾች ዜና ፕራይም የሀገር መከላከያ ሰራዊት ዘገባዎች የምንከታተልበት ሰዓት ላይ ተገኝቷል። ባልደረባ የታደሰ ታምራት ደግሞ እዚህ አጠገቤ ይገኛል። ታደሰ እንኳን ደህና መጣ። እንኳን ደህና ቆየኝ አለምሰገድ። ዛሬ 84ኛ የጀግኖች አርበኞች የድል ቀን በሀገር አቀፍ ደረጃ እየተከበረ ነው የሚገኘው። እንኳን አደረሰ ማለት እወዳለሁ። እንኳን አብራ አደረሰ። እንግዲህ ምናልባት ይህንንም ጉዳይ የተመለከተ ዜናዎች እጅ ላይ ይኖራሉ ብዬ ገምታለሁ። ልክ ነህ አለምሰገድ። እንግዲህ 84ኛ የጀግኖች አርበኞች የድል ቀን ዛሬ ተከብሯል። ሌላው ደግሞ በትናንትናው ዕለት ደግሞ በመርሃ ግብሩ የተጠናቀቀው የ116ኛ የፌዴራል ፖሊስ ምስረታ ላይ ነው እና ሌሎች ዜናዎችንም ይዤ ቀርብ ያለው። በጣም ጥሩ መቀጠል ትችላለህ። አመሰግናለሁ። ሰማንያ አራተኛው የጀግኖች አርበኞች የድል ቀን 4 ኪሎ በሚገኘው የድል ሐውልት አደባባይ ተከበረ። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የአበባ ጉንጉን ካስቀመጡ በኋላ ባደረጉት ንግግር ዕለቱ ለኢትዮጵያውያን ነጻነት ዋጋ ለከፈሉ በሙሉ ታላቅ ድል የሚዘከርበት ቀን ነው ብለዋል። ፕሬዝዳንቱ ቀኑን ኢትዮጵያ በሚመጥን ሁኔታ ማክበር እንደሚገባትም በአጽንኦት ገልጸዋል። በቁርጠኝነት የተመሙ አያሌ ኢትዮጵያውያን አሸናፊ የሆኑበት እንዲሁም ሀገር አሳልፈው የሰጡ በሙሉ ተሸናፊነታቸውን በተግባር የተገለጠበት ዕለት መሆኑንም አስረድተዋል። ሰላምና ነጻነት ከሌለ የውጭ ኃይል የምንማረውና የምንቀበለው ሳይሆን በራሳችን የነጻነት ብርቱ ፍላጎት የተመሰረተ መሆኑን ያረጋገጥንበት ነው ሲሉም ገልጸዋል። የስንፍና ፖለቲካን ለመረጡ ኃይሎች በጀግንነት በሰላማዊ መንገድ የሚገለጥ በመሆኑ ለሰላም ቅድሚያ እንዲሰጡ ጥሪ አቅርበዋል። ሰላምን በመጠበቅ በትብብር መስራት ብሔራዊ ጥቅምን በማስጠበቅ የጥላት ዓላማን ማክሸፍ እንደሚገባ ጠቅላይ ሚኒስትር አብይ አህመድ ገለጹ። 116ኛ የኢትዮጵያ ፖሊስ ምስረታን ቀን የማጠቃለያ መርሃ ግብር ከፍተኛ የመንግስት የሥራ ኃላፊዎችና ጥሪ የተደረገላቸው እንግዶች በተገኙበት በመስቀል አደባባይ ተካሂዷል። የኢፌዴሪ ጠቅላይ ሚኒስትርና የጦር ኃይሎች ጠቅላይ አዛዥ ዶክተር አብይ አህመድ በመርሃ ግብሩ ላይ ባስተላለፉት መልእክት የኢትዮጵያ ፖሊስ 116 ዓመታትን ያገለገለ ተቋም ነው። አሁንም የሪፎርሙ ስራ በመስራት ዘመን የሚዋጅ አቅም መፍጠር ያስፈልጋል ብለዋል። ተቋም በስራ በስልጠና በቴክኖሎጂ የሚያድግ በመሆኑ እነዚህ ላይ መስራት እንደሚገባም ገልጸዋል። ባለፉት ዓመታት በኢትዮጵያ ተቋም ግንባታ ውስጥ የሰላም የደህንነት ተቋማ ላይ የተሰራው ስራ አመርቂ መሆኑን የገለጹት ጠቅላይ ሚኒስትሩ አሁን ዓለም ካለበት ሁኔታ አንጻር መታጠቅና መዘጋጀት ከሁሉ ሰራዊት ይጠበቃል። ሰላምን በመጠበቅ ተባብሮ መስራት ብሔራዊ ጥቅምን በማስጠበቅ የጠላትን ዓላማ ማክሸፍ ይገባል ያሉ ሲሆን ከዚህ የሚያልፍ ነገር ሲኖር ግን እንደ አባቶቻችን በአርበኝነት ብሔራዊ ጥቅምን ማስከበር የሁል ጊዜ ስራ መሆን እንዳለበትም ተናግረዋል። ጎረቤት ህዝቦች ጋር በጋራ መስራት ሲሆን ከዚያ የሚያልፍ ነገር ደግሞ ካለ እንደ አባቶቻችን በአርበኝነት ስሜት የኢትዮጵያን አንድነትና ብሔራዊ ጥቅም ማስከበር የሁል ጊዜ ስራችን መሆኑን እንድታስታውሱ አደራ ማለት እፈልጋለሁ። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በበኩላቸው የፌዴራል ፖሊስ በ2010 በመጣው ለውጥና
ባደረገው ሪፎርም ሁለንተናዊ ለውጥ አምጥተዋል። ባለፉት 7 ዓመታት የወንጀል መከላከል አቅሙን በሰው ኃይልና በቴክኖሎጂ በማሳደግ ውጤታማ ፖሊሳዊ አገልግሎት እየሰጠ ይገኛል። ከሪፎርሙ በፊት በሰብአዊ መብት ጥሰት ስሙ የሚነሳው ተቋሙ ከሪፎርሙ በኋላ በመረጃና በማስረጃ የተመሰረተ የፖሊስ ምርመራን ሰብአዊ መብትን በማከል መልኩ በተግባር ይህንን ስሙን ለመቀየር ተችሏል ብለዋል። ተቋሙ የቴክኖሎጂ አቅምን በመጠቀም የድሮን አቅምን የመገናኛ ሬዲዮ የማሳደግ እንዲሁም ምርጥ የተባለ የፖሊስ አፕ መፍጠሩን ባለፉት ዓመታት ዘመናዊ የሎጂስቲክስ አቅም መፍጠሩንም ተናግረዋል። አመራሮች የጨበጡትን ዕውቀት አቅምና ክህሎት በአግባቡ ወደ ተግባር መተርጎም አለባቸው ሲሉ ሌተናንት ጄኔራል መሐመድ ተሰማ ተናገሩ። በምስራቅ እዝ በብር ሸለቆ መሰረታዊ ውትድርና ማሰልጠኛ ትምህርት ቤት ያሰለጠናቸውን አመራሮችንም አስመርቀዋል። በጎጃምና በደቡብ ጎንደር የተሰማሩ ወታደራዊ አመራሮች በሁለት ወራቶች ቆይታቸው የስነ ልቦና፣ የቶክስ፣ የስልት፣ የአካል ብቃትና የአሃድን ለውጊያ ማዘጋጀት፣ የተዘጋጀውን አሃድ መምራትና ሌሎች ክህሎቶች ቀስመው ነው ለምረቃ የበቁት። በምረቃው ስነ ስርዓት ላይ የተገኙት የምስራቅ እዝ ዋና አዛዥ ሌተናንት ጄኔራል መሐመድ ተሰማ የኢፌዴሪ መከላከያ ሰራዊት የሀገር ሉዓላዊነትን ለማስጠበቅ የኢትዮጵያን ዳር ድንበርና የሕዝብን አንድነት በኃይል ለመናድ የሚሰነዘርን ጥቃት በመመከት የሀገራችን ሰላምና አንድነትን የማረጋገጥ ተልዕኮው በድል እየተወጣ ያለ የድል ሰራዊት መሆኑንም አመላክተዋል። የዚህ ጀግና ሰራዊት አካል የሆኑት የ6ኛ የምስራቅ እዝ አናብስቶች ጽንፈኛ ቡድኖችን ፍላጎታቸውን በኃይል ለማሳካት የከፈቱትን ጥቃቶች በመመከት ከሌሎች ተቋም ኃይሎች እና እዞች እንዲሁም ከህዝባችን ጋር በመሆን የሀገራችንን ሰላም ማስጠበቅ መቻላቸውንም አረጋግጠዋል። ውድ ተመራቂዎች ወደ ክፍላችሁ ስትገቡ ለድል እያበቃን ያለውን የሀገራችን ህገ መንግስት በጽናት በመያዝ የተቋማችሁን ተልዕኮ ባህሪያትና እሴቶችን በጽናት ይዛችሁ በመተግበርና በማስተግባር የአመራር ሚናችሁን ልትወጡ ይገባል። ተመራቂዎች የፈጠራችሁትን አቅም በምትመሩት ክፍል ብቁ አመራር በመስጠትና ጠንካራ አሃድ በመገንባት የያዛችሁትን አቅም በግዳጅ ላይ በብቃት በመምራት ድል ማስመዝገብ አለባችሁ ሲሉም አሳስበዋል። ሌተናንት ጄኔራል መሐመድ ተመራቂዎች ወደ ክፍላቸው ሲገቡ ለድል እያበቃን ያለውን ህገ መንግስታችንን በጽናት በመያዝ የተቋማችንን ተልዕኮ ባህሪያትና እሴቶች በመተግበርና በማስተማር የአመራር ሚናቸውን መወጣት እንደሚገባቸውም አስገንዝበዋል። ተመራቂዎች በመስክ የሰለጠኑትን በእርግብ፣ በሰንሰል፣ በገዳም ልጅ አሞር፣ በጉልምና፣ በክሊኒክ፣ በስተርከዝ፣ በቁጩ አካባቢ መሽጎ ወደ ነበረው ጽንፈኛው ኃይል በመሰማራት ከ12 በላይ ጽንፈኛን በመደምሰስ የጠላት ሎጂስቲክስን በማውደም በተግባር ማሳየታቸውን የስልጠናውን ውጤት ያሳየ መሆኑንም ተናግረዋል። ተመልካቾች ስትከታተሉት የቆያችሁ ዜና መከላከያ ይህንን ይመስላል። ከቀሪ የፕራይም ሚዲያ ዜናዎች ጋር መልካም ቆይታ። ሰላም። ክቡራትና ክቡራን ተመልካቾች ዜና ፕራይም ከፕራይም ሚዲያ እንደቀጠለ ነው። አሁን ደግሞ የቢዝነስ ዘገባዎች የምንከታተልበት ሰዓት ላይ ተገኝተናል። ባልደረባዬ በጸሎት ጌታቸው እዚህ አጠገቤ ትገኛለች። በጸሎት እንኳን ደህና መጣሽ። እንኳን ደህና ቆየኝ። እንግዲህ ዛሬ የአርበኞች ቀን እየተከበረ ነው። እንኳን አደረሰሽ ማለት እወዳለሁ። የቢዝነስ ዘገባዎችሽ ምን ምን አይነት ጉዳዮችን አካተዋል? አመሰግናለሁ አለም ሰገድ። እንግዲህ ለዛሬ ለቢዝነስ ከያዝናቸው ዜናዎቻችን መካከል ከሀገር ውስጥ የጅማ ዞን የማር ምርትን ለሀገር ውስጥና ለውጭ ገበያ የማቅረብ ስራ የማስጀመሪያ መርሃ ግብር በዛሬው ዕለት በጅማ ከተማ ተካሂዷል። ይሄ ከሀገር ውስጥ የያዝነው ነው። ከሀገር ውጭ ደግሞ እንደሚታወቀው እንግዲህ ቻይናና አሜሪካ ከፍተኛ የንግድ ጦርነት ውስጥ የመግባት ያክል ቃላትን ሲለዋወጡ ቆይተዋል። ይህ የሚሆነው እንግዲህ አሜሪካ በዓለም ሀገራት ላይ የጣለችውን ታሪፍ ተከትሎ ነው። ይህ ታሪፍም በተለይ በአሜሪካና በቻይና መካከል ያለውን ሽኩቻ አባብሶታል። አሁን ደግሞ እየተሰማ ያለው ዜና ትራምፕ በቻይና ላይ የጣሉትን ታሪፍ እንደሚቀንሱ መናገራቸው ነው። ሌሎቹን ደግሞ በሰፊው እንመልከት። በተለይ አሜሪካ እንደዚህ አይነት ሀሳቦችን ይዛ መምጣቷ ለቻይና ብቻ ሳይሆን ለዓለምም ጥሩ ዜና ይመስላል። ለማንኛውም መቀጠል ትችላለሽ። አመሰግናለሁ። የጅማ ዞን የማር ምርትን ለሀገር ውስጥና ለውጭ ገበያ የማቅረብ ስራ የማስጀመሪያ መርሃ ግብር በጅማ ከተማ ተካሄደ። በማስጀመሪያ መርሃ ግብሩ 115 ማህበራት ለሀገር ውስጥና ለውጭ ገበያ ያዘጋጁትን የማር ምርት አቅርበዋል።
በዚህ ዓመት 134,000 ቶን የማር ምርት በማምረት ወደ ገበያ ለማስገባት በታቀደው መሰረት በዛሬው ዕለት 315,000 ኪሎ ግራም ለሀገር ውስጥና ለውጭ ገበያ የተዘጋጀ የማር ምርት ቀርቧል። በማስጀመሪያ መርሃ ግብሩ ላይ የግብርና ሚኒስትር ዶክተር ግርማ አመንቴን ጨምሮ ከፍተኛ የመንግስት ስራ ኃላፊዎች ተገኝተዋል። የካፒታል ገበያ ለአምራች ኢንዱስትሪው አማራጭ የፋይናንስ እድሎችን ማቅረቡን የኢትዮጵያ ካፒታል ገበያ ባለስልጣን አሳወቀ። የኢትዮጵያ ካፒታል ገበያ ባለስልጣን ዋና ዳይሬክተር ሀና ተልህቆ የካፒታል ገበያ ለተሟላ የማይክሮ ኢኮኖሚ ማሻሻያና ለሀገር በቀል ምጣኔ ሀብት ትልቅ ሚና እንደሚጫወት በኢትዮጵያ ካፒታል ገበያ ባለስልጣን ዋና ዳይሬክተር የሆኑት ሀና ተልህቆ ገልጸዋል። የኢትዮጵያ ካፒታል ገበያ ለምጣኔ ሀብት ሽግግሩ ቁልፍ ሚና ለሚጫወተው ኢንዱስትሪ የተለያዩ የፋይናንስ አማራጮችን ማቅረቡን ገልጸዋል። ባለስልጣኑ ለረጅም ጊዜ የሚቆይ የፋይናንስ አቅርቦት ለአምራች ኢንዱስትሪው ከሚያቀርበው አዲስ የፋይናንስ አማራጭ ውስጥ እንደሚካተት ጠቅሰዋል። የካፒታል ገበያ ባለስልጣን አምራች ኢንዱስትሪውን ተወዳዳሪነት የሚያሳድጉ የህግ ማዕቀፎችን ተግባራዊ ማድረጉን ጠቁመው አምራቾች የተፈጠረውን አዲስ የፋይናንስ አማራጭ መጠቀም እንዳለባቸው አስገንዝበዋል። የትራንስፖርትና ሎጂስቲክስ ሚኒስቴር የኢትዮጵያ የወጪ ጭነት 14 በመቶ ማደጉን ገለጸ። በሚኒስቴር መስሪያ ቤቱ ሚኒስትር ዴኤታ ደንጌ ቦሩ እያደገ የመጣውን የወጪና ገቢ ጭነት ከማሳለጥ አኳያ በርካታ ስራዎች መሰራታቸውን አንስተዋል። ይህንንም ተከትሎ በሎጂስቲክስ ዘርፉ አበረታች ውጤቶች መመዝገብ መቻሉን ተናግረዋል። ለማሳያም በአንድ ወር ውስጥ እስከ 40,000 ቶን ቡና በኮንቴነር እንዲጓጓዝ እየተደረገ መሆኑን በመግለጽ የተለየ ግብረ ኃይል ተቋቁሞ ይህ ተግባር እንዲሳለጥ እየተደረገም ነው ብለዋል ሚኒስትር ዴኤታው። የተለያዩ የቁም እንስሳትን ጨምሮ አትክልትና ፍራፍሬም በባቡር ወደ ውጭ እየተጓጓዘ ይገኛል ነው ያሉት። አክለውም ከሀገሪቱ የወጪ ገቢ ጭነት ውስጥ 14 በመቶ በባቡር እንደሚጓጓዝና በቀጣይ የባቡር ድርሻን ለማሳደግ የሚያስችሉ የሪፎርም ስራዎች እየተከናወኑ መሆኑን አሳውቀዋል። ክቡራን ተመልካቾቻችን እየተከታተላችሁ ያላችሁት የሰዓቱን የቢዝነስ ዜናዎቻችንን ነው። አሁን ደግሞ ከሀገር ውጭ ወዳገኘናቸው የቢዝነስ ዜናዎች እናልፋለን። አብራችሁን ቆዩ። ትራምፕ በቻይና ላይ በተወሰነ ጊዜ ታሪፍ እንደሚቀንስ ተናገሩ። ፕሬዝዳንት ዶናልድ ትራምፕ ቤጂንግም ሆነች ዋሽንግተን ስለ ንግድ ንግግሮች አቋማቸውን ለማለስለስ ከታዩ በኋላ ወደ አሜሪካ በሚገቡ የቻይና ምርቶች ላይ የሚጣለው ታሪፍ ይቀንሳል ብለዋል። በተወሰነ ጊዜ በቻይና ላይ የጣልኩት ታሪፍ ዝቅ አደርጋለሁ፣ አለበለዚያ ከነሱ ጋር ፈጽሞ የንግድ ስራ መስራት አልችልም ሲል ትራምፕ ከኤንቢሲ ቲቪ ጋር ባደረገው ቃለ ምልልስ ላይ ተናግሯል። አሜሪካ በቻይና ምርቶች ላይ የጣለችው ቀረጥ 145 በመቶ ሲሆን ቻይና በአሜሪካ ምርቶች ላይ የጣለችው ቀረጥ 125 በመቶ ነው። ትራምፕ ታሪፉ በሁለቱ የንግድ ሀገራት ላይ የወሰደውን ኪሳራ በማመን ታሪፉን ለመቀነስ መወሰናቸውን ተናግረዋል ሲል ዘገበው ሲኤንኤን ነው። ኢንዶኔዥያ ከ2021 ጀምሮ ዝቅተኛውን የሀገር ውስጥ ምርት እድገት አስመዘገበች። የኢንዶኔዥያ ኢኮኖሚ በ2025 የመጀመሪያ ሩብ ዓመት 4.87 በመቶ ማደጉ የተገለጸ ሲሆን ይህም ከ2021 ሶስተኛው ሩብ ዓመት ወዲህ ያለው ዝቅተኛ መጠን ነው ተብሏል። የኢንዶኔዥያ ስታቲክስ ቢሮ ያወጣው ይፋዊ መረጃ እንደሚያሳየው የሀገሪቱ አጠቃላይ የሀገር ውስጥ ምርት ጂዲፒ በዚህ ሩብ ዓመት 344 ቢሊዮን ዶላር አካባቢ ደርሷል። በመግለጫው እንደተገለጸው ግብርናና አሳ ማጥመድ በ10.52 በመቶ እድገት አሳይተዋል። የሸቀጦችና አገልግሎቶች ኤክስፖርት 6.78 በመቶ እድገት አሳይቷል። በሩብ ወሩ የሀገሪቱ ኢኮኖሚ በ2025 የመጀመሪያ ሩብ ዓመት በ0.98 በመቶ ቅናሽ አሳይቷል ተብሏል ሲል የዘገበው አናዶሉ ነው። ለሰዓቱ ያዝናቸው የቢዝነስ ዜናዎቻችን ይህን ይመስሉ ነበር። ቀሪ ፕራይም ሚዲያ ዜናዎች ይቀጥላሉ። መልካም ቆይታ። ክቡራትና ክቡራን ተመልካቾቻችን ዜና ፕራይም ከፕራይም ሚዲያ እንደቀጠለ ነው። ቀደም ሲል የቢዝነስ ዘገባዎችን ተከታትለን ተመልሰን ተገናኝተናል። አሁን ደግሞ ወደ ዓለም አቀፍ ጉዳዮች እናልፋለን። አሜሪካ ከጎረቤት ሀገራት የጦር ስፍራ የትኛውንም አይነት ጥቃት ብትሰነዝር እጃችንን አጣጥፈን አንቀመጥም ብለዋል የኢራኑ መከላከያ ሚኒስትር። ኢራን አዲስ ረጅም ርቀት ተምዘግዛጊ ሚሳኤል ማምረቷንም አስታውቃለች። የኢራን የመከላከያ ሚኒስትር ባወጣው መግለጫ ጥቃትን፣ ትንኮሳን ስታወጅብን ጦርነት ስትከፍትብን ዝም ብለን አናይም ይላል። ከየትኛውም የኢራን ጎረቤት ሀገራት የጦር ስፍራ አሜሪካ ጥቃት ከሰነዘረችብን ግን አገራችንን የጦር ሰፈሩን ጭምር ነው የምናጠቃው ብሏል መግለጫው። በትናንትናው ዕለትም በሰዓት 1200 ኪሎ ሜትር የሚወነጨፍ ሚሳኤል ማምረቷን ይፋም አድርጋለች። በኦማን አሸማጋይነት የተጀመረው በኒውክሌር ዙሪያ የሚደረገው የአሜሪካንና ኢራን ውይይትም በሎጂስቲክ አቅርቦት ሰበብ ያለ ቀጠሮ መተላለፉም የሚታወስ ነው። በመጨረሻ
ሁለተኛው የዓለም ጦርነት ከ70 ሚሊዮን በላይ የዓለማችንን ዜጎች ሕይወትም ቀጥፎ አልፏል። በቅርቡ 80ኛ ዓመቱን ከሚይዘው የዓለም ጦርነት የዓለም ሕዝብ ምን ተምሮ ሲሆን ዓለማችን አሁንም ግን ሌሎች የዓለም ጦርነት ስጋቶች እያንዣበቡባት ይገኛሉ። ተጨማሪ ዘገባ አለ። ታሪካዊው የዓለም ጦርነት ፍጻሜውን ካገኘ 80ኛ ዓመቱ እየተቃረበም ይገኛል። የብዙ ነገሮች ማርሽ ቀያሪ ሆኗል። ከታሪክና ፖለቲካ ውጭ ባሉ ጉዳዮች ሳይቀር ከሁለተኛው የዓለም ጦርነት በኋላ ማለት የተለመደም ነው። ምክንያቱም ከሁለተኛው የዓለም ጦርነት በኋላ ዓለምን የተለየ ቅርጽ እያስያዘ ስለመሆኑም ይነገራል። ከዚህ የዓለም ጦርነት በኋላ ብዙ ስምምነቶችና ሕጎች ለዓለምም ተዋውቀዋል። ሁለተኛው የዓለም ጦርነት በተለምዶ የሶስተኛው ዓለም እየተባሉ በሚጠሩ ሀገራት ቅርጽ እየተሰራም ነው። ከ85 ዓመታት በፊት በአውሮፓውያኑ የዘመን አቆጣጠር ሴፕቴምበር 1 ቀን 1939 የአዶልፍ ሂትለር የናዚ ሰራዊት ፖላንድን ከወረረ በኋላ ብሪታንያና ፈረንሳይ ተጣምረው ጀርመን ላይ ጦርነትን አወጁ። ይህም ጦርነት የሁለተኛው የዓለም ጦርነት መጀመርንም አረጋገጠ። ይህም የዓለም ጦርነት ተብሎ ስያሜም ተሰጠው። ሁለተኛው የዓለም ጦርነት ብዙ ዓለም አቀፍ ገጽታዎችንም ቀይሯል። ብዙ ተቋማትና የሀገራት ጥምረቶች እንዲፈጠሩም አድርጓል። በብዙ ታሪኮች ውስጥም ስሙ የናኘም ይመስላል። በተለይ የአውሮፓ ሀገራት ታሪክ የተቋማትን ማህበር ታሪካዊ ዳራ የሚገልጸው ከሁለተኛው የዓለም ጦርነት ጋር በተያያዘም ነው። በአጠቃላይ ግን የዓለምን ገጽታ የቀየረ ተብሎ ሊጠራም ይችላል። በዚሁ አስከፊ በተባለው ጦርነት ከ80 ዓመታት በፊት ዓለም 70 ሚሊዮን የሚጠጋ ዜጎቿን መነጠቋም ተረጋገጠ። ያን የነበረው የየሀገራቱ ህዝብ ቁጥር እንደ ዛሬው አለመሆኑ ደግሞ የሟቾቹ ቁጥር ብዛት ምን ያህል የከፋ ስለመሆኑ ማሳያም ነው። ከሁለተኛ የዓለም ጦርነት ምክንያቶች አንዱ የአንደኛው የዓለም ጦርነት ጣጣዎች ስለመሆኑ በታሪክ ማስረጃዎችም ይነሳል። ሁለተኛ የዓለም ጦርነት እነሆ በተለያዩ አጋጣሚዎች በታሪክነቱ የሚታወስ ነው። የጦርነትን አስከፊነት ሲናገርም ይኖራል። ዓለም ከቀዝቃዛው ጦርነት በኋላ ታይቶ በማይታወቅ አደጋ ላይ መሆኗን የገለጹት አንቶኒዮ ጉተሬስ ወደ ኒውክሌር ጦርነት ለመግባት ዓለማችን እየተንደረደረች ስለመሆኑ ስጋታቸውንም ገልጸዋል። ዋና ጸሐፊው በጦር መሳሪያ ቁጥጥር አሶሲዬሽን ዓመታዊ ጉባኤ ላይ ባደረጉት ንግግር በ1991 ከሶቪየት ህብረት መፍረስ በኋላ የኒውክሌር ጦርነት ስጋት በእጥፍ ጨምሯል ሲሉም ነበር የተደመጡት። ባለፉት 10 ዓመታት የሀገራት ወታደራዊና የጦር መሳሪያ በጀት በአስደንጋጭ ሁኔታ ጨምሯል ያሉት አንቶኒዮ ጉቴሬዝም ይህም ምድርን በስለት ጫፍ ላይ እንድትጓዝ ያደረጋትን ሁኔታ ፈጥሯልም ነበር ያሉት። ሰው ሰራሽ አስተውሎትን ጨምሮ የጦር መሳሪያዎች ቴክኖሎጂዎች እያደጉ መጥተዋል። በዚህም ሰዓት ዓለም በሰላም ለመኖር ሳይሆን ለሌላ የዓለም ጦርነት እየተዘጋጀች ያለች አስመስሏታልም ተብሏል። አንቶኒዮ ጉተሬስ በንግግራቸውም የሩሲያና ዩክሬን ጦርነትን ተከትሎም ምዕራባውያን ሀገራትና ኔቶ ከሩሲያ ጋር የሚገኙበት ሁኔታ የኒውክሌር ጦር መሳሪያ እንዳያማዝዝ ያሰጋል ያሉም ሲሆን የሩሲያ ዩክሬን ጦርነትን ለመቋጨት ለየት ያለ አካሄድን መከተል የሚገባ ትልቁ ጉዳይ ስለመሆኑም ተናግረዋል። አለበለዛ ግን እየቀዘቀዘ የሚመስለው የዩክሬንና የሩሲያ ጦርነት ሌላኛው ለሶስተኛው የዓለም ጦርነት ዓለማችንን እንዳያዘጋጃት በስጋትነትም ይነሳል። በሩሲያና በዩክሬን ጦርነት የተነሳም በተቀሰቀሰው ዓለም አቀፋዊ ጂኦፖለቲካዊ ትኩሳት የኒውክሌር ጦርነት ስጋት ማሻቀቡ ሲገለጽ ይህም ለመጀመሪያ ጊዜም አይደለም። የዓለም ሰላምና ደህንነት ተመራማሪዎች ይህንኑ ስጋት በተደጋጋሚ አንጸባርቀዋል። የዓለም ንግድ ጦርነት እንዲሁ አሜሪካና ቻይናን ወደ ተካረረ ጦርነት መክተቱ ሌላኛው የዓለማችን የጦርነት ስጋት እየሆነ መጥቷል። የትራምፕ የንግድ ጦርነት ከቻይናም ባለፈ እንደ ካናዳ ካሉ ሀገራት ጋር ጥርስ መናከስ ውስጥም ከታቸዋል። የእስራኤልና የፊልስጤምም ጉዳይ እስራኤልና አሜሪካንን ከአረቡ ዓለም ጋር ወደ ተካረረ ግጭት ውስጥ ሊከት የሚችል በቂ ምክንያትም አለው። በሁለቱ ግዙፍ የኒውክሌር ጦር መሳሪያ ታጣቂዎች ዋሽንግተንና ሞስኮ መካከል ያለው የጦር መሳሪያ ቅነሳ ስምምነትም በመጪው 2026 የሚጠናቀቅም ሲሆን ሁለቱን ሀገራት ጨምሮ ሌሎች የኒውክሌር ጦር መሳሪያ ባለቤቶች በጦር መሳሪያ ቅነሳ ዙሪያ የጋራ ስምምነት እንዲያደርጉ የተባበሩት መንግስታት ድርጅት ዋና ጸሐፊም ጠይቀዋል። ግን ይህም ጉዳይ በቀላሉ የሚተገበርም አይመስልም።
በተለይ የወቅቱ የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ መሆናቸው ደግሞ ምንም ነገርን ከመቀየር የአሜሪካንን ጥቅም የሚነካ ከሆነ ደግሞም ሀሳብ ከማስለወጥ ወደ ኋላ ስለማይሉም ነው። ሌላው ዓለም ወደማይፈልገው የሶስተኛው ዓለም ጦርነት ስጋት ውስጥ እንዳትገባ የሚቀርበው የወታደራዊ በጀት ማሻቀቡ ጉዳይ ነው። የዓለም ወታደራዊ በጀት ባለፉት ዓመታት ብቻ በተከታታይነት እየጨመረም ይገኛል። በአሁኑ ወቅት 2.4 ትሪሊዮን ዶላር በዓለም አቀፍ ደረጃ ለወታደራዊ ወጪ በጀትም ሆኗል። ሩሲያ በተለይ በዩክሬን ላይ ያላቸውን ወታደራዊ ዘመቻ ከጀመረች በኋላ ዓለም ወደ ሶስተኛው የዓለም ጦርነት ሊገባ ይችላል በማለት በተደጋጋሚ ማስጠንቀቂያዎችን ስታሰማም ቆይታለች። ምዕራባውያን ወደ ዩክሬን ወታደሮቻቸውን የሚልኩም ከሆነ ከሩሲያ ጋር ቀጥተኛ ግጭት ውስጥ መግባታቸው ስለማይቀር የስጋት ማጠናከሪያ ተደርጎም ይነሳል። ሁለተኛው ዓለም ጦርነት ፍጻሜውን ካገኘ በቅርቡ 80ኛ ዓመቱን ያከብራል። ዓለም ግን በእነዚህ ሁሉ ዓመታት ምን ተማረች የሚለው ከሁላችንም ምላሽ የሚፈልግም ይመስላል። ሰላም ለዓለማችን። ክቡራትና ክቡራን ተመልካቾቻችን በአርበኞች የድል ቀን ወደ እናንተ ሲደርስ የነበረው ዜና ፕራይም የተከታተላችሁትን ይመስላል። አለም ሰገድ አበበ ነበርኩኝ። አመሰግናለሁ።